በኤርትራ የቤት ለቤት አፈሳ ተጀመረ። ፋኖ ወደ ኦሮሚያ ዘልቆ ገባ። ኢሳያስ ህዋትን በድሮን አስታጠቀ። በኤርትራ የቤት ለቤት አፈሳ ተጀመረ። ኤርትራውያን ኢሳያስን ከዱ። ወደብ በማስጠበቅ ሰበብ ወደ ሞት መንጋጋ አንገባም ያሉ ኤርትራውያን የኢሳያስ መንግስት ጭቆና በቃም በማለት ወደ ኢትዮጵያ ክልል ዘልቀው መግባታቸው የተሰማ ሲሆን ከዚህ መረጃ ጋር ተያይዞም በኤርትራ የቤት ለቤት አፈሳ መጀመሩን ኒውስ ላይን የተሰኘ መጽሔት አስነበበ። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ጠቅሷል። ይህም ሌላኛው አበይት ጉዳያችን ነው። የኤርትራ ድሮን በህዋት እጅ ገባ። እሾህን በሾህ ነው ያሉት ኢሳያስ አፈወርቂ የሱዳን ፈጥኖ ደራሽ ሰራዊት ኤርትራን በድሮን ካጠቃ የህዋት አርሚ አዲስ አበባ እንዲያጠቃ ለማድረግ መዘጋጀታቸው ተሰምቷል። አርሚ ሰባ የተባለው የህዋት ሰራዊት በአስፈሪ ሁኔታ ራሱን እያጠናከረ መሆኑ እየተነገረ ሲሆን ዛሬ ደግሞ ኢሳያስ ለዚህ ቡድን አደገኛውን ድሮን ለማስታጠቅ መወሰናቸውን የተመለከተ መረጃ ሾልኮ ወጥቷል። ጉዳዩን በዝርዝር እናስደምጣችኋለን። በሌላ ዜና ሲፈራ የነበረው የአማራ ክልሉ የፋኖና የመከላከያ ውጊያ ባልተጠበቀ ቀጠና ተከስቷል። በተለመደው ደራ፣ ሸኮራ፣ መንጀራና መሰል አካባቢዎች ሲጠበቅ የነበረው ውጊያ ድንገት ወለጋ ላይ መፈንዳቱ የተሰማ ሲሆን በቀጠናው የተቀሰቀሰው ውጊያም የፋኖ ታጣቂዎችና የመከላከያ ሰራዊት ፊት ለፊት ገጥመው የተዋጉበት መሆኑን ከቦታው ከሚወጡ የመረጃ ምንጮች ለማወቅ ተችሏል። ዝርዝሩን ይዘነዋል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። በኤርትራ የቤት ለቤት አፈሳ ተጀመረ። ኤርትራውያን ኢሳያስን ከዱ። ወደብን በማስጠበቅ ሰበብ ወደ ሞት መንጋጋ አንገባም ያሉ ኤርትራውያን ወጣቶች የኢሳያስ መንግስት ጭቆና በቃም በማለት ወደ ኢትዮጵያ ክልል ዘልቀው መግባታቸው ተሰምቷል። ከ2000 በላይ ኤርትራውያን ወደ ኢትዮጵያ መሰደዳቸው የተሰማ ሲሆን የኤርትራ አገዛዝ በተለይም የአፋር ህዝብን በልዩ ሁኔታ ጥቃት እየሰነዘረበት ነው ተብሏል። በሀገሩም ሆነ በጎረቤት ሀገራት ዜጎች ላይ ጥቃትን በመፈጸም የሚታወቀው የኤርትራ መንግስት በዛች ሀገር የሚኖሩ የአናሳ ብሔር አባላትን በተለየ ሁኔታ እየበደለ ነው ሲል አንድ ሪፖርት አስነበበ። ጄኖሳይዶች ከአናሳው ብሔር በወጡ ገዢዎች እንደሚመራ የሚነገርለት የኤርትራ ሻዕቢያ ሌሎች አናሳዎች ላይ ጥቃት በመፈጸም ከ2000 በላይ ዜጎች ወደ ኢትዮጵያ እንዲሰደዱ ዋነኛ ምክንያት ሆኗል ብሏል። ተቋሙ ባወጣው ሪፖርት የኤርትራ አፋሮች እጅግ መድሎ ከሚደርስባቸው የማህበረሰብ ክፍሎች መካከል ዋነኞቹ ናቸው ያለ ሲሆን ይህን ጭቆና ከኢሳያስ መንግስት ዘመን የሚጀምር ነው ብሏል። የኤርትራ መንግስት የአፋር ማህበረሰብ ከጥንት መኖሪያው እያፈናቀለ መተዳደሪያውን እየነጠቀ የጅምላ ስርዓቶችን እየፈጸመ ቀጥሏል ሲልም አትቷል። በኤርትራ ውስጥ የሚገኙ አናሳ ብሔረሰቦች ሁኔታ አሳሳቢ ነው ያለው ሪፖርቱ የኤርትራ መንግስት በይፋ 4 ሃይማኖቶች ብቻ እውቅና እንደሚሰጥ አሳስቦ ሌሎችን ግን ያስራል፣ እንዲሁም ሃይማኖታዊ ነጻነታቸውን ይገፋል ሲል አክሏል። ፕሬዝዳንት ኢሳያስ ቀን ከሌሊት የሚጠብቅ አዲስ ኃይል በትናንትናው ዕለት በአስመራ ቤተመንግስት መመረቁ የተሰማ ሲሆን ኢሳያስ ይፋ ያደረጉት ይህ ኃይል በቁጥር ጥቂት መሆኑን ተከትሎ በኤርትራውያን ዘንድ መሳለቂያና የቁጣ መነሻ ሆኗል ሲል ቢቢሲ በፊት ገጹ አስነብቧል። ከዚህ መረጃ ጋር ተያይዞም ኒውስ ላይን የተሰኘ መጽሔት ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔ ይዞ ወጥቷል። በትንታኔ ሁለቱ ሀገራት ጦርነቱን ለመጀመር አሳቻ አጋጣሚ እየጠበቁ ነው ያለ ሲሆን ኢሳያስ አፈወርቂም የኢትዮጵያን የውስጥ ትኩሳት በማቀጣጠል ተጠምደዋል ሲል አክሏል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ጠቅሷል። ጦርነቱ የሚጀመር ከሆነና ተጀምሮ የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ይህም ለሻዕቢያ ጭንቀትን የፈጠረ ጉዳይ ነው ብሏል። ከዚህ በተጨማሪም ከጂኦግራፊ አቀማመጥ አኳያ ሻዕቢያ አሰብን የሚያጣበት ትልቅ እድል እንዳለን በማያያዝ ጠቅሷል። እርሶስ በዚህ መረጃ ላይ ያለው ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። የኤርትራ ድሮን በህዋት እጅ ገባ። ባለፉት 2 ቀናት የኤርትራ ጦር የኢትዮጵያ ግዛት በሆነው ኢሮብ ተጨማሪ ቦታዎችን መቆጣጠሩን ተከትሎ ከወደ አዲስ አበባ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዝግ ስብሰባ መጀመሩ በተሰማ ቅጽበት ከወዲያ ማዶ የአብይን ወደምዬ ያሉ አንጋፋው ሰው ኢሳያስ አፈወርቂ ከሰሞኑ ከጀነራል ሀምቲ የደረሳቸውን የድሮን ጥቃት ማስጠንቀቂያ የአብይና የሼክ ቢን ዛይድ እቅድ ነው በማለት እኛም ህዋትን በመጠቀም አዲስ አበባን የድሮን መፈንጫ እናደርጋታለን ሲሉ 4 ኪሎን ማስጠንቀቃቸው እያነጋገረ ነው። ከወደ ድንበር የወጡ መረጃዎች በሱዳን የሚገኘው አርሚ ሰባ የተባለ የህዋት ሰራዊት የውጭ ክንፍ በአስፈሪ ሁኔታ ራሱን እያጠናከረ መሆኑ እየተነገረ ሲሆን ከሰሞኑ በርከት ያለ ቁጥር ያለው ኮማንዶና ልዩ ኦፕሬሽን ብርጌድ ማስመረቁን አሳውቆ ነበር። ኢሳያስ አፈወርቂ የሚመሩት ሻዕቢያ በዋነኛው አፈቀላውጤ አወል ሰይድ በኩል ባስተላለፈው የጦርነት ግብዣ የኢትዮጵያ ፌዴራል መንግስት በህዋት ላይ ወታደራዊ እርምጃ ለመውሰድ ካሰበ የመጀመሪያው ጥይት በተተኮሰ ቅስፈት የኤርትራ አዳዲስ ሚሳኤሎችና የጦር ጀቶች ፊታቸውን ወደ አዲስ አበባ በማድረግ አዲስ አበባ ላይ የጥይት በረዶ ያዘንባሉ በሚል
ማስጠንቀቂያ ዘልዛቻ ካሰሙ ከሳምንት በኋላ ዛሬ ደግሞ አደገኛውን የድሮን በሱዳን ለሚገኘው የህወሓቱ አርሚ 7 ጦር ለማስታጠቅ መወሰናቸውን የተመለከተ መረጃ ሾልኮ ወጥቷል። የኢሳያስ አፈወርቂ አዲስና አነጋጋሪ እርምጃ የተሰማው የህወሓቱ የደህንነት ኃላፊና ሌሎች 2 ከፍተኛ ጀነራሎች ከሰሞኑ ወደ አስመራ ጎራ ብለው ከተመለሱ በኋላ መሆኑ ጉዳዩን በይበልጥ አሳሳቢ አድርጎታል። ቪዲዮአችን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። ፋኖ ወደ ኦሮሚያ ክልል ዘልቆ ገባ። ሲፈራ የነበረው የአማራ ክልሉ የፋኖና የመከላከያ ውጊያ ወደ ኦሮሚያ ክልል ተስፋፍቷል። በተለመደው ደራ፣ ሸኮራ፣ መንጀራና መሰል አካባቢዎች ሲጠበቅ የነበረው ውጊያ መዛመት ድንገት ወለጋ ላይ መቀስቀሱ ታውቋል። በወለጋ በተቀሰቀሰው ውጊያም የፋኖ ታጣቂዎችና የመከላከያ ሰራዊት ፊት ለፊት ገጥመው የተዋጉበት መሆኑ ተሰምቷል። ውጊያው በአየር ኃይልና በድሮን እንደታገዘ የታወቀ ሲሆን ከ2 ዓመት በፊት በአማራ ክልል በፋኖና በመከላከያ ሰራዊት መካከል የተቀሰቀሰው ውጊያ ገና ከጅምሩ ወደ አጎራባች ክልሎች እንዳይስፋፋ የጠቅላይ ሚኒስትር አብይ አህመድ አስተዳደር ያወጀ አስቸኳይ ጊዜ አዋጅ ውጊያውን ከመዛባት አላገደውም። ቀደም ሲል በሰሜን ሸዋ በኩል ወደ ኦሮሚያ ክልል ተስፋፍቶ የነበረው ውጊያ ከሰሞኑ ደግሞ ወደ ምስራቅ ወለጋ ዘልቆ መግባቱ ተሰምቷል። ከሰሞኑ በምስራቅ ወለጋ ዞን አካባቢ የሚንቀሳቀሱ የፋኖ ኃይሎችና በመከላከያ ሰራዊት ከፍተኛ ውጊያ ተደርጓል። አካባቢው ከአማራ ክልል የሚዋሰንና በርካታ የአማራ ክልል ተወላጆች የሚኖሩበት መሆኑን የተገለጸው ከአካባቢው ነዋሪዎች እንደወጡ መረጃዎች ለማወቅ እንደተቻለው ውጊያው ከፍተኛ መሆኑን የገለጹ ሲሆን መከላከያ ሰራዊት በአየር ኃይል የታገዘ የድሮን ጥቃት ጭምር መፈጸሙን የተናገሩት በሁለቱ ተፋላሚ ወገኖች መካከል በተካሄደው ውጊያ በሰላማዊ ሰዎች ላይ ሞትና ጉዳት ማጋጠሙ የተገለጸ ሲሆን ከሁለቱም በርካታ ተዋጊዎች መሞታቸው ተነግሯል። በዚህ ውጊያ ላይም የኦነግ ሸኔ ኃይሎች መከላከያ ሰራዊትን ደግፈው መዋጋታቸው ተመልክቷል። የፋኖ ኃይሎች ስለ ሰሞንኛው ውጊያ በማህበራዊ ሚዲያ ባሰራጩት መረጃም የፋኖ ኃይሎች ከፍተኛ ተጋድሎ አድርገዋል ብሏል። ይሁን እንጂ በአካባቢው ውጊያ ላይ የነበረ የፋኖ ኃይል ከአማራ ክልል የገባው ወይስ በአካባቢው የነበረ ስለመሆኑ የታወቀ ነገር የለም። ይህ በእንዲህ እንዳለ የመንግስት ኃይሎችና የፋኖ ታጣቂዎች ዳግም ወደ ለየለት ግጭት ማምራታቸው የተነገረ ሲሆን በአማራ ክልል በሰሜን ወሎ ዞን ቆቦ ወረዳ ባለፈው ማክሰኞ በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በድጋሚ ባገረሸው ግጭት የበርካታ ሰዎች ህይወት እንዳለፈ ተሰምቷል። የአካባቢው ዓይን እማኞች ለአሜሪካ ድምጽ እንደገለጹት ግጭቱን ተከትሎ ከትናንት በስቲያ ቅዳሜ ጀምሮ የንግድ ቤቶች፣ የመንግስት መስሪያ ቤቶች እስከ ትናንት ሰኞ ድረስ እንደተዘጉ ናቸው። በሌላ በኩል በክልሉ በምዕራብና ምስራቅ ጎጃም ዞኖች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በቀጠለው ግጭት ተቋርጦ የነበረ የስልክ አገልግሎቶች ካለፈው ቅዳሜ እኩለ ሌሊት ጀምሮ እንደተከፈቱም የአካባቢው ነዋሪዎች ተናግረዋል። የስልክ አገልግሎት ለ3 ሳምንታት ተቋርጦ እንደቆየ የገለጹት ነዋሪዎቹ በከተማዎች ከባለ 3 እግር ባጃጅ ውጪ የታክሲም ሆነ የሀገር አቋራጭ ትራንስፖርት እንዳልተጀመረ ገልጸዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።